በ1970ዎቹ እንግዲህ ኬንያ ውስጥ ደኖች ሲጨፈጨፉ መንግስትና ባለሀብቶች መሬት ሲቀራመቱ ግዙፍ ኮርፖሬሽኖች እንዲሁ በዚህ ዘርፊያ ሲሳተፉ አብዛኛው ሰው ተስፋ ቆርጦ የተቀመጠበት ጊዜ እንደነበር ማስታወስ ይገባል። እኚህ ሴት የመጀመሪያዋ አፍሪካዊ ሴት በመባል በ2004 ዓ.ም ማለት ነው የኖቤል የሰላም ሽልማትን አገኙ። ፕሮፌሰር ዋንጋሪ ማታይ ምናልባትም ከግማሽ ምዕተ ዓመት በኋላ በ2010 በእኛ ማለት ነው ኢትዮጵያ ላይ ሌላ አብዮት ተነሳ ማለት ነው። ሌላኛው አብይ ተነሳና ግሪን ሌጋሲ የሚባለው ታላቁ ሙቭመንት ተጀመረ። በ2004 ዓ.ም የመጀመሪያዋ አፍሪካዊት ሴት በመሆን የኖቤል ሽልማትን የወሰዱት ፕሮፌሰር ዋንጋሪ ማታይ እንግዲህ በአንድ ወቅት በጫካ ውስጥ ከፍተኛ ሰደድ እሳት ይነሳል። በጫካ ውስጥም ያሉት አንበሳው፣ ነብሩ፣ ዝሆኑ በሙሉ በጣም ከፍቷቸው በከፍተኛ ምሬት ውስጥ ገብተው ማልቀስ ይጀምራሉ። ይሄኔ አንዲት ወፍ በመንቁሯ ማለት ነው ወደ ወንዝ እየወረደች ውሃ ይዛ መጥታ እሳቱ ላይ ታፈስ ነበረ። ይሄን የተመለከቱ የጫካው እንስሳት አሁን ምን አደረግኩ ብለሽ ነው? አሁን በዚህ መንቁርሽ ውሃ እያመጣች እሳቱን አጠፋው ለማለት ነው ወይ ሲሏት፣ እኔ የምችለውን የበኩሌን እያደረግኩ ነው ብላ መለሰችላቸው። ይህንን አባባል ሁል ጊዜ ካፋቸው አይጠፋም ተብሎ የሚጠቀሱትና በየመድረኩ የሚያነሱት ፕሮፌሰር ዋንጋሪ ማታይ ይባላሉ። ከናይሮቢ ጫካዎች እስከ አዲስ አበባ ጎዳናዎች ይህን ታሪክ ብንከተል በ1970ዎቹ እንግዲህ ኬንያ ውስጥ ደኖች ሲጨፈጨፉ መንግስትና ባለሀብቶች መሬት ሲቀራመቱ ግዙፍ ኮርፖሬሽኖች እንዲሁ በዚህ ዘርፊያ ሲሳተፉ አብዛኛው ሰው ተስፋ ቆርጦ የተቀመጠበት ጊዜም እንደነበር ማስታወስ ይገባል። እንግዲህ ዋንጋሪ ግን እኔ የምችለውን ያህል አደርጋለሁ ብለው በጓሯቸው እነዚያ 7 ችግኞች መትከል ነበር የጀመሩት። ዋንጋሪ ማታይ እንዳልኩት የተማሩ ቢሮ ቁጭ ብለው ዘና ብለው መቀመጥ የሚችሉ ሴት ናቸው። ግን ወደ ገጠር ሴቶች ወዳልተማሩ ሴቶች ሄዱ። ውሃ የላችሁም፣ ማገዶ ተቸገራችሁ፣ ዛፎች ተቆረጡ፣ መሬታችሁ ተሸረሸሩ፣ ታዲያ መፍትሄው በእጃችሁ ነው ያለው፣ ዛፍ ትከሉ አሏቸው ማለት ነው። እንግዲህ ያች በጓሮ የተጀመረችው እንቅስቃሴ እንግዲህ ግሪን ቤልት ሙቭመንት ሆነች። እንግዲህ አምባገነኑ የኬንያ መንግስት በወቅቱ ማለት ነው ሞይ ኪባኪ መንግስት ያንን የኡሁሩን ፓርክ በኮንክሪት ሊሞላው ሲል ታደጉት፣ ተቃወሙ ማለት ነው። በ2004 የኖቤል ሽልማትን አገኙ። እንግዲህ ይሄ ቀላል እርምጃ ይመስላል፣ ግን አንተ ካለህበት ቦታ ሆነ ምን እርምጃ ታደርጋለህ? ትልቅ ችግር ሲያጋጥምህ ትልቅ ሰራዊት አትጠብቅ። እንግዲህ በእጅ ካለችው ትንሽ ነገር ከትንሿ ነገር ጀምር ነው። እንግዲህ እጃችን ላይ ካለችው ችግኝ መጀመር ማለት ሀገራችን ላይ ዛሬ የምናየውን ችግር በሙሉ መፍታት ማለት ነው። ሰዎች እየሞቱ እየተገደሉ እየተራቡ የምንለው ሁሉ መልስ የያዘና በወቅቱ ያልተረዳ ነው ታላቅ ቅኔ ነው። ኮንክሪቶች ይፈርሳሉ፣ ድንጋዮች ይሸረሸራሉ። እነኛ አሻራዎች ግን ለዘላለም ህያው ይሆናሉ፣ እነኝንም ይታደጋሉ ማለት ነው። እናም እኚህ ሴት የመጀመሪያዋ አፍሪካዊ ሴት በመባል በ2004 ዓ.ም ማለት ነው የኖቤል የሰላም ሽልማትን አገኙ። የኖቤል የሰላም ሽልማቱን ሲያገኙም እንግዲህ በአካባቢ ጥበቃ ብቻ አልነበረም፣ በተያያዥነትም እንዲሁ ለሰላም ለደህንነትና ለሰው ልጆች ሁሉ ያደረጉት አስተዋጽኦ ጭምር ታሳቢ በማድረግ ነበር። እንግዲህ በ2004 ዓ.ም የመጀመሪያዋ አፍሪካዊት ሴት በመሆን የኖቤል ሽልማትን የወሰዱት ፕሮፌሰር ዋንጋሪ ማታይ እንግዲህ በሰባዎቹ ነበር ይሄ ኬንያ ላይ ሆነው ምናልባትም ከግማሽ ምዕተ ዓመት በኋላ በ2010 በእኛ ማለት ነው እንግዲህ በ2020ዎቹ በውጭዎቹ በፈረንጆቹ በአውሮፓውያን አቆጣጠር ማለት ነው ኢትዮጵያ ላይ ሌላ አብዮት ተነሳ ማለት ነው። ሌላኛው አብይ ተነሳና ግሪን ሌጋሲ የሚባለው ታላቁ ሙቭመንት ተጀመረ። እናም ዋንጋሪ ማታይ የመጀመሪያዋን እርምጃ የጀመረችው ከተቆረጡ ለምን አልተክልም ብላ 7 የሚሆኑ ችግኞችን ቆርጣ ወደ ራሷ ጓሮ ላይ ማለት ነው ጓሮ በመትከል ነበር ሙቭመንቱን የጀመረችው። ከዛም አስፋፍታ እነኛ ሴቶች በሙሉ እንዲሳተፉ በዛ ሙቭመንት ያደረገችውና ዛፎች ተጨፈጨፉ፣ አካባቢ ተራቆተ፣ ሰዎች ሰላም አጡ፣ ድህነት ተስፋፋ ሲባል እናንተስ ምን አደረጋችሁ? እየተራቆተ ነው ብሎ ቁጭ ብሎ ችግሩን ማውራት፣ ስለ ችግሩ አልቻልነውም ማቆም አልቻልንም ብሎ ማልቀስ፣ ወይስ የበኩላችንን
አንድ ችግኝ መትከል ምናልባትም ችግኝ መትከል የዛፍ ጉዳይ ብቻ አድርገን የምናይና የዛፍ ጉዳይ ብቻ ለሚመስለን ምናልባት አዲሱ የሰላም ትርጉምም ጭምር ዛፍ ላይ የተጻፈ ነው። አዲሱ የሰላም ትርጉም ጭምር በድምቀት ከተጻፈባቸው ጉዳዮች አንዱ ዛፍ ነው። ከሰው ልጅ ህልውና፣ ከሰው ልጅ ህይወት፣ ከሰው ልጅ ሰላም ጋር የተያያዘ ጭምር ነው ማለት ነው። አካባቢ እየተራቆተ ነው። ሰዎች ሰላም እያጡ ነው። ድህነት እየተስፋፋ ነው። ረሃብ፣ ድርቅ የምንለውን ጉዳይ በሙሉ እየተስፋፋ ነው ብሎ ማውራት ይቻላል። ግን እኛ የበኩላችንን ተወጥተናል ወይ? ስለ ችግሩ ማውራት ወይ ስለ ችግሩ አንዲት ችግኝ በመትከል አስተዋጽኦአችንን መጀመር። እኔ ምን ነበር ያለች ያቺ ሃሚንግ በርድ ያቺ ወፏ ጫካ ውስጥ ሲሳለቁባት አራዊቱ በዚህ መንቁርሽ የምታንበላልሽ ውሃ ምን ሊበጅ ሲሏት እኔ የምችለውን ሁሉ እያደረግኩ ነው። እናንተስ ምን እያደረጋችሁ ነው? አመሰግናለሁ። እንግዲህ ማን ያምናል? እቺ አምና የተከልኳት ቡና ነች። ይሄው እያፈራሽ ትታያለች አይደለ? ቁመቷ አጭር ይመስላል፣ ግን ማፍራት ጀምራለች። አይታችሁታል? አምና የተከል ነው እንግዲህ እንደምታውቁት ይሄናል። እዚህ ጋራ ይሄው እያፈራች ነው ቡና። ይገርማል። አኑር ያለው ማለት ነው። ደግሞ ከባድ ቅኔ ነው። ቡና ነው አይደል? የቡና ተክል ነው። ቡና የቡናው ቅኔ ደግሞ ሌላኛው ደማቁ ቅኔ፣ ደማቁ አሻራ፣ ደማቁ ታሪካችን ነው።